ብለው ነግረውናል እና ልክ ነህ እንትን ነበር ወደ ከተማ እንድንገባ አልተፈለገም ነበር ግን እንትኖቹም መሄድ ይችላል ነበር ለኛ ውሳኔ ነው በጥበቃ ላይ የነበሩት ተደዋውለው ከመንግስት ጋር ተደዋውለው ይጠብቁ ተብሏል በቃ እንዳይወጡ ወደ ከተማም እንዳይገቡ ወደ አዲስ አበባ እንዳይመለሱ እዛው ይጠብቁ ተብሏል የአውሮፕላን ሰራተኞቹም መሄድ ይችላል ነበር የአየር ማረፊያው ሰራተኞቹም ወደ ከተማ መግባት ይችላል ነበር ከመንገደኞቹ ጋር ግን በእለቱ ከአዲስ አበባ ኃይል ይመጣል ተብሎ ይጠበቅ ነበር ስለዚህ ያንን ኃይል በአውሮፕላን ተጭኖ የሚመጣ ሰራዊት አለ ተብሎ ያንን ሲጠብቁ ነው ያደሩት አሁን አስተዋወስኩኝ የእንትን ብቻ ለመግባት አለመቻል አይደለም ሰራተኞቹ የአየር ማረፊያ ኃይለኞች ከአዲስ አበባ የሚመጣ ሰራዊት አለ ተባለ ያ ሰራዊት ያን ቀን ማታ አልመጣም ሲጠብቁ አደሩ ያን ቀን አልመጣም በነጋታው እሁድ ግን ቀይ ኮፍያ የለበሱ የድሮ አጋዚ ምንላቸው አሁን ሪፐብሊካን ጋርድ ነው የሚባሉት መሰለኝ በጣም ከፍተኛ ኮማንዶች በጣም የታጠቁ በጣም ዘመናዊ መሳሪያ የታጠቁ እና በደንብ መሳሪያ የጦር መሳሪያ የታጠቁ ጠዋት ማታ አልገቡም እንደተባለው ጠዋት ግን ወደ 3 ሰዓት 4 ሰዓት ላይ በብዛት ገብተዋል በብዛት ሲገቡ አይተናቸዋል እና ያን ሲጠብቁ ከነሱ ጋር ያን መጠበቅ ስለነበረባቸው ከአየር ማረፊያው ሰራተኞች ጋር እዛው አደረን እሁድ ጠዋት የመጀመሪያ ጥያቄያችን የነበረው ኦኬ እሺ አሁን መግባት አትችሉም ተብሏል ከተማ ውስጥ የተፈጠረው ነገር አይታወቅም ስለዚህ ወደ አዲስ አበባ እንመለስ የሚል ጥያቄ አቀረበን እዛው ላሉት የጸጥታ ኃላፊዎች ማለት ነው ፈቀዱልን ሄድን ኢትዮጵያ አየር መንገድ እዛው ካውንተር አለ ቲኬት ቆረጥን መቀጫ አስከፈሉን 800 ብር ገደማ ለምን ሰኞ ነበር እንመለሳለን ያልነው አሁን እሁድ እንመለስ ስላልን 800 ብር ከፍለን ቦርዲንግ ፓስ ተሰጥቶን አውሮፕላኗ ጠዋት መጣ የመጀመሪያው 2 ሰዓት ነች መሰለኝ ለመሳፈር ቦርዲንግ ፓሳችንን ይዘን ሄድን ስንሄድ ተፈትሸው 4 ነበርን ከኔ ጋር 4 ሰው ነበር 3 አልፈው ፍተሻዋንና ወደ አውሮፕላን ለመግባት ሲያልፉ የመጨረሻውን ፍተሻ አልፈው እኔ ልፈተሽ ስል የጸጥታ ሰራተኞች መጡ እና አሁን እናንተ መንቀሳቀስ አትችሉም ወደ አዲስ አበባ መመለስ አትችሉም መመለስ አለባችሁ አሉ መጀመሪያ ግን እንደምትሄዱ ነግሯቸዋል ምን ትችላላችሁ ብሏቸው ትችላላችሁ እንደውም አድቫይሳቸው እነሱ የሰጡን ምክር ምንድነው ብትመለሱ ይሻላል ከተማ ውስጥ ምን እንደተፈጠረ አይታወቅም እናንተን ሊፈልግም ላይፈልግም እንደሚቻል አይታወቅም ስለዚህ ምን መክራችሁ መመለስ ነው ብለው ነበር በዛም ምክር መሰረት ነበር ያንን የቆረጥ ነው እና መጨረሻ ላይ ነው ወደዛች ወደ ፍተሻው ለገባስን መጡና አራታችሁም እንድትመለሱ ተወስኗል አሉ ይሄ በጣም ነው የደነቀን በኋላ የመጀመሪያ ያቀረብንላቸው ጥያቄ እስር ላይ ነን ወይ ታስረናል ወይ ተንቀሳቀሱም ከተባልክ ታስረሃል ማለት ነው ስለዚህ እስር ላይ ነን ወይ የሚል ጥያቄ ያቀረብንላቸው አይ እስር ላይ አይደላችሁም ግን ወደ አዲስ አበባ በአየር መመለስ አትችሉም የሚል ምላሽ ሰጡን ባሉ መሰረት ጠበቅን ግን አሁን ይሄ ጊዜያዊ ውሳኔ ነው የምትቀጥል ሌላ እንትናለች በረራለች ከ3 ሰዓት በኋላ እሷ ላይ ተሳፈራላችሁ አሉ እና ብዙ ጣሩልን እውነት ለመናገር የባህር ዳር ያሉት ሰዎች ብዙ ጣሩልን ወደ አዲስ አበባ ነው የሚደውሉት ኮሎኔል ይያሉ ነው የሚያናገሩት ይሰማናል አንድ ኮሎኔል አለ አዲስ አበባ ላይ ትዕዛዝ የሚሰጣቸው እንድንሳፈር እንዲፈቀድልን ብዙ ጣሩ አልተቻለም ስለዚህ ከአዲስ አበባ ነው ትዕዛዝ እየተሰጠ የነበረው በወቅቱ ማለት ይቻላል ከአዲስ አበባ የአየር ማረፊያው ላይ ክልሉ ያዝ የሚጠብቁትም ያው የፌደራል ወታደሮች የፌደራል ተቋም ነው የሚጠብቁትም የፌደራል ወታደሮች ናቸው ፌደራል ፖሊስ እና መከላከያ ኃይል ነው ያየነው በተለይ በዋናነት ያለው መከላከያ ነው ሲደወልም ማንኛቸውንም ነገር ሲደወልም ከአየር ማረፊያው ትዕዛዝ የሚቀበሉት ቀጥታ ከአዲስ አበባ ነው ስለዚህ ወደ አዲስ አበባ እንዳንመለስ ሲያዝ የነበረው ኮሎኔል እንግዲህ ብቻውን ይሁን ወይም ከበስተጀርባ ሌላው ሰው ይኖር አላቅም ለማንኛቸውም ያ ኮሎኔል ነበር እንዳንሳፈር ትዕዛዝ ሲሰጥ የነበረው እንግዲህ አውሮፕላን ማረፊያ ውስጥ የተሰጣችሁ መልስ ልክ ለበረራ ስትዘጋጁ በአውሮፕላን አትሄዱም የሚልም
ቃል እንደተነገራችሁ ነው። በመኪና መመለስ ትችሉ ነበር ወይ? እኛም እንግዲህ እንትን ሲሉን መመለስ አትችሉም ስንል እንዳልኩ መጀመሪያ ያቀረብ ነው እስረኞች ነን ወይ ነው የሚል ነው። አሁን ለሁለተኛ ጊዜ መጀመሪያ ላይ እንደዛ አላሉንም። በሁለተኛው ላይ ጊዜ ጥያቄ ስናቀርብላቸው ጊዜ ግን ትንሽ እንትን አሉ። ትንሽ ግራ አላቸው። መጀመሪያ ነገር አየር ማረፊያ ውስጥ ማሰር አይቻልም፣ የዓለም አቀፍ ይከለክላል። ስለዚህ እስረኛ ናችሁ ካሉ የግድ አውጥተው በአካባቢው ለዛው ለባህር ዳር ፖሊስ ወይም እዛ ባህር ዳር ላለው የጸጥታ ኃይል ማስከበር ማስረከብ አለባቸው ወዲያው። ግን እዛ ላይ ያቆዩን አይችሉም። ለማንኛውም እንደዚህ ስንላቸው ወደ አዲስ አበባ ደወሉ እና ብዙ 2 ፍላይት አመለጠን። በዚህ መሀል ግን አዲስ አበባ ላይ ውሳኔ እስከሚሰጥ ድረስ 2 ፍላይት አመለጠን። በዛ ሰዓተኛ ስንጨቀጭቃቸው ነበር ወይ ሰሩን ወይ ወደ ባህር ዳር እንድንገባ ፍቀዱልን ወይ ወደ አዲስ አበባ እንድንመለስ ፍቀዱልን እንጂ እኛ እዚህ አየር ማረፊያ ውስጥ ምግብ የለም። ለሊቱን ያሳለፍነው ወንበር ላይ ነው፣ የማይመች ወንበር ላይ ነው። ወገባችን ታሟል፣ አልተመቸንም። አንድ ውሳኔ ግን ያስፈልገናል፣ ቁርጣችንን ማወቅ አለብን የሚል ጥያቄ ብለን ወጥረን ያዝናቸው። መጨረሻ ላይ መጡና ወደ አዲስ አበባ መሄድ አትችሉም፣ ግን ወደ ባህር ዳር መግባት ትችላላችሁ፣ እሱ ተፈቅዶላችኋል የሚል ምላሽ ሰጡን። በመሃል ላይ እኔ አሁን በኋላ እመጣልሃለሁ እኔ ወደ ባህር ዳር እንድንገባ ከፈቀዳችሁልኝ ስላቸው ነበር። አስቀድሜ ይሄን ውሳኔ ከመወሰናቸው በፊት ወደ ባህር ዳር እንድንገባ ከፈቀዳችሁልኝ እኔ ባየር የሚለው ነገር ይቅር፣ እኔ በቀጥታ በመኪና ተነስቼ ወደ አዲስ አበባ በመኪና ገባለሁ ስላቸው ነበር። እና ያገርሟቸዋል። ሲገርማቸው አስታውሳለሁ። እንዴ እውነት በዚህ አሁን ባልተረጋጋበት ሁኔታ ወደ አዲስ አበባ በመኪና ተንቀሳቀሳላችሁ? እኔ እንቀሳቀሳለሁ ስላቸው ነበር። ለምን ይሄ ሲግኒፊካንሱን ለምን እንደዚህ እንዳልኩ በኋላ እመጣልሃለሁ። ግን አስቀድሜ ከመወሰኑ በፊት ይሄን ስናገር ነበር። አላድርም ባህር ዳር፣ አሁን ያለው ነገር በጣም ያልተረጋጋው ሁኔታ ያለው፣ በመኪና ግን እንቀሳቀሳለን የሚል ስናገራባቸው መጨረሻ ላይ ለማንኛውም መጡ እና ወደ ባህር ዳር መግባት ትችላላችሁ አሉን። በዚህ ባሉት መሰረት ውስጥም ወደ ባህር ዳር ገባው። ወደ ባህር ዳር ከገባው በኋላ ግማሽ ሰዓት አልቆየንም ባህር ዳር። አንድ ሆቴል ገባን። ምግብ ስላልነበረን አየር ማረፊያ ውስጥ እህል ቀማመስን። ግማሽ ሰዓት ባልሞላ ጊዜ ውስጥ እኔና ስንታየው ቸኮል ተመርጠን ማለት ነው። እኔና በተለያዩ ምክንያት አለበት የወሰነው መንገድ መጀመሪያ አለብን ብለ አንድ ከስራ ጋር የተያያዘ ነው፣ 2 ከጸጥታም ጋር የተያያዘ ነው። ወደ አዲስ አበባ በመኪና ሪስክ ተደርጎ መሄድ አለበት ተባለ። ከግማሽ ሰዓት በኋላ ወደ አዲስ አበባ ጉዞ ጀመርን። ከግማሽ ሰዓት በኋላ እኛ ተነጥለን ወደ አዲስ አበባ ጉዞ ጀመርን። ልክኛ ወደ አዲስ አበባ ጉዞ ስንጀምር ከኛ የተነጠሉ 3ቱ ይደውላሉ። ወደ ሊባላሩ አባላት ሌሎች 3ቱ አብረው ሄዱት እስቲ ይደውሉና በቃ አሁን እስክንድር የለም እኛ 3ታችን ነን ያለነውና እኛስ አሁን መሳፈር እንችላለን ወይ ብለው ይጠይቃሉ። አዎ ትችላላችሁ የሚል ምላሽ ሰጣቸዋል። እንደገና ደውሉ ይሏቸዋል። ከደወሉ በኋላ እናንተ መሳፈር ትችላላችሁ፣ እስክንድር ግን በዚህ ተሳፍሮ መሄድ አይችልም የሚል ምላሽ ነው የሰጧቸው። አሁንም ይሄንን ምልበት ምክንያት በኋላ ላይ ግልጽ ይሆናል። ለማንኛውም እኛ በመኪና በጉዞ እንዳልኩ ከግማሽ ሰዓት በኋላ ጉዞ ጀመረን። 3ቱ የባላደራው ምክር ቤት አባላት ወደ መታችሁ መሄድ ትችላላችሁ በተባሉት መሰረት ወደ አየር ማረፊያ ሄደው በአየር ወደ አዲስ አበባ ተሳፈሩ። አሁን እኔና ስንታየው ወደ አዲስ አበባ ስንንቀሳቀስ በመጀመሪያ ፐብሊክ ትራንስፖርት የለም፣ ማለትም የህዝብ ማመላለሻ በዛ ሰዓት አይንቀሳቀስም። ይሄ እሁድ ነው። እሁድ ወደ 7-8 ሰዓት ገደማ ነው፣ ወደ ምሳ ሰዓት አካባቢ ነው። ምንም እንቅስቃሴ የለም ከተማ ውስጥ፣ የህዝብ ትራንስፖርትም የለም፣ ምንም የለም። ስለዚህ ኮንትራት መያዝ ነበረብን። ስለዚህ አንድ ኮንትራት ይዘን ግማሽ ያው እስከ አባይ ጫፍ ድረስ ቢያንስ ዛሬም ገብተን ማደር አለብን፣ ጠዋት ደግሞ አባይን ተሻግረን እንሄዳለን ብለን ጉዞ ጀመርን። አሁን ጉዞ ጀምረን ባህር ዳር መውጫው ላይ ስንደርስ በጣም ያልተጠበቀ ነገር ነው ያጋጠመን። እንግዲህ በዚህ ሰዓት ላይ
እነ ጀነራል አሳምነው ይፈልጋሉ የሚባልበት ሰዓት ነው። ገና አልተያዙ። ሰኞ ነው እነሱ ተገደሉ የተባለው። ተገኝተው ይሄ የሚሆነው እሁድ ነው። እሁድ 7-8 ሰዓት ገደማ ነው። ስለዚህ በዚህ ሰዓት ከተማው ላይ የሚወጣው ማንኛቸውም ነገር ፍተሻ፣ ከባድ ፍተሻ ነበረበት። ምንም መንቀሳቀስ አይችልም። በአራቱም አቅጣጫ ከተማው የተወጠረችበት ሰዓት ነበር። እኛው ከአዲስ አበባ ወደ ከባህር ዳር ወደ አዲስ አበባ በመውጫው መንገድ ላይ እንግዲህ ታውቀው እንደሆነ ታውቀዋለህ ብዬ አስባለሁ። የሚመጣው ራሱን የቻለ መንገድ ነው። ከአዲስ አበባ የሚመጣው መንገድ፣ መሄጃው ደግሞ ራሱን የቻለ መንገድ ነው፣ መኪናው መንገድ። ልክ እዛች መፈተሻው ላይ ስንደርስ ብዛት ያላቸው ወታደሮች፣ ታጣቂዎች፣ የጸጥታ ኃይሎች ከአዲስ አበባ ከባህር ዳር ወደ አዲስ አበባ የሚያስኬደውን ለቀው እዚህ ጋር ያለውን ለቀው እኛ የምንወጣበት መንገድ ለቀው በዛኛው መንገድ ሄደዋል ወደሚገባው ላይ። ልክ ደርሰን መኪናውን አቆምን። እኛ ፍተሻ እንደሚደረግ ስለምትጠብቁ መኪናችሁን አቆምን። ለምን? በጣም አደገኛ እንትን ነው። ብትሄድም ሊተኮስብህ ይችላል። ስለዚህ መፈተሽ ነበረብን። አቆምናት። ብናቆምም መጥቶ የሚፈትሽን አይደለም፣ ያዩናል፣ ግን አይፈትሹንም። እናንተ መሆናችሁን አውቀዋል እንግዲህ ብዬ ነው የምገምተው። እንግዲህ በኋላ ትንሽ በዚህ በእንትን ውስጥ በሂደት ውስጥ ያለውን በኋላ ስንደርስበት እስቲ ቆይ እሱ ላይ እንነጋገራለን። ግን እዛ ጋር ስንደርስ አልፈተሹንም። አሁን እንዳልኩ እንቅስቃሴ የለም፣ የመኪና እንቅስቃሴ የለም። ከታች የሚመጣም የለም፣ ከዚህ የሚሄድም የለም። ግን እያዩን መፈተሻው ጣቢያ ላይ ዝም ነው ያሉን። ቆምን፣ አየናቸው፣ ዝም አሉን። ስለዚህ ተነስተን ሄድን። ምንም እንቅስቃሴ የለም። ስለዚህ ምናልባት የራሳቸው ምክንያት ይኖራል ብለን አስነስተን ሄድን። ግን እያየናቸው ጥሰን አይደለም ወይም ልንጥስም አንችልም። ያው ጥይት ለፍተሻው ነበር። ቆመን ነበር። በኋላ ሄድን። አሁን ሄደን መኪናዋ መንገዱ ላይ ብቻዋን ነች። ከታች የሚመጣ መኪና አታይም። ከዚህ የሚሄድ መኪና የለም። የተወሰነ ጊዜ ከሄድን በኋላ ከርቀት የተወሰነ ደቂቃዎች ከሄድን በኋላ ከርቀት በጣም ብዛት ያላቸው ታጣቂዎች፣ የፖሊሶችም ልዩ ኃይልም ወዘተ ታጣቂዎች በምንሄድበት መንገድ ላይ ከርቀት በግራና በቀኝ ቆመው አየናቸው። አሁን ይሄንን ስናይ ልጁ የባህር ዳር ልጅ ነው፣ ሹፌሩ የባህር ዳር ልጅ ነው። ሲያይ አላማረውም። ያው በጣም ስፒድ ቀነሰና አጠገባቸው ሊደርስ ሲል ሃዛርድ የሚለውን አብርቶ አንገቱን አውጥቶ ከእንትን ውስጥ እጁን እያውለበለበ ቀስ ብሎ ተጠጋቸው። በጥንቃቄ ማለት ነው። በጥንቃቄ ምናልባት ሌላ ነገር ሰላማዊ ነን ለማለት ለካ ከዛ ውስጥ ከነዛ ያንን ኃይል ከሚያዘው ውስጥ አንዱ ሰፈርተኛው ነው። በኋላ እንደተረዳሁት አንዱ ይተዋወቃል። ስለዚህ ከርቀት ለይቶታል ሹፌሩ። ለማናቸውም እዛ ጋር ስንደርስ መኪናዋን ከበቧት፣ ዙሪያውን ከበቧት። በር ተከፈተ። በር ስንከፍት እኔና ስንታየው ብቻ መኪና ውስጥ የነበርነው፣ አንድ ረዳት አለ፣ አንድ ሹፌር አለ። እና ዋናው ኃላፊው በጣም ተገረመና እናንተ ናችሁ እንዴ አለ። ወይ መገረም ነው እንደዚህ ያለው። አውቆናል፣ ወዲያው አወቀን። ማንነታችንን መታወቂያም ሳይጠይቀን አውቆናል። እናንተ ናችሁ እና አዎ እኛ ነን አለ። በጣም ይገርማል። አሁን እኮ እኛ ተደውሎ የተነገረኝ መልእክት ሶስት ታጣቂዎች መሳሪያ የታጠቁ ታጣቂዎች ከሌላ ጥሰው ወደ እናንተ አቅጣጫ እየመጡ ናቸው እና አስቆሟቸው የሚል ትእዛዝ ነው የተሰጠኝ። የጠበቅኳችሁ መሳሪያ አቀባብለን ነው እንግዲህ የጠበቅናችሁ ብሎ በጣም በጸጸት ሊከሰት የሚችለው ነገር በጣም በጸጸት ነው ያወራልና እንዴት እንደዚህ አይነት ነገር ሊከሰት ቻለ የሚል በጣም ትልቅ ጥያቄ አለኝ። ቅድም እንዲተኮስባችሁ ወይም ደግሞ ምናልባትም የግድያ እርምጃ እንዲወሰድባችሁም የፈለገ አካል ነበር ማለት ይቻላል። በዚህ ሂደት ውስጥ እንግዲህ ጥያቄ ነው፣ በጣም አጠራጣሪ ነው። ቅድም እንዳልኩ እኔ አየር ማረፊያው ጋር በነበርኩበት ጊዜ ወደ ከተማ እንድገባ የሚፈቀድልኝ ከሆነ ወደ አዲስ አበባ ዛሬውኑ መንቀሳቀስ ጀምራለሁ እያልኩኝ ስናገር ነበር። በኋላ መጨረሻ ሰዓት ላይ
መግባት አትችልም ማነው መብረር አትችሉም ተብለን እኔ ተመልሻለሁ። በኋላ ደግሞ እንዳልኩ ሌሎቹ የምክር ቤት አባላት ተፈቀደላቸው ወደዛ እንዲሄዱ እንደገና የኛ እንዳይበር ብቻ አንተ አሏቸው። እዛም ከደረሱ በኋላ ነገሯቸው። እንደውም እንጥራው አሏቸው። ኤልያስ ነው እንደውም ምን እንጥራው ኤልያስ እንጥራው አሁን እንጥራው ከተፈቀደልን እንጥራው ስለ እሱ ከመጣ መሄድ አይችልም አሉ። አሁን በዚህ ኮንቴክስት እንግዲህ አሁን ከዚህ በኋላ ነው እንግዲህ ምናልባት መገናኘት የለባቸውም ወይ የሚል ጥያቄ የሚነሳው። ከዚህ በኋላ እንዳልኩ ኬላ ላይ ፍተሻ አልነበረም። ያቺ ደግሞ ትእዛዝ አለች። ኬላ ላይ ፍተሻ በምንም ተአምር ምንም ነገር መውጣት ሳይፈተሽ ሊወጣ የሚችልበት ሁኔታ ሊፈጠር አይችልም በዛ ሰዓት ላይ። ለምን ያው የክልሉ ፕሬዝዳንት ሞተዋል። የክልሉ ከፍተኛ ባለስልጣናት ላይ ጉዳት ደርሷል። መንግስት መፈንቅለ መንግስት ተሞክሯል ብሎ አቋም ወስዷል እና በጣም ተጠርጣሪዎች አሉ፣ ትልቅ ተጠርጣሪዎች አሉ። በዛ ሰዓት ላይ ከከተማ ለመውጣት ይዘጋጃሉ፣ ይሞክራሉ ተብሎ የሚታሰብበት ሰዓት ነው። ስለዚህ ምንም ነገር በዛ በኩል ሳይፈተሽ ሊወጣ አይችልም። እንዴ ባጋጣሚ ነበረው ሳንፈተሽ ወጣ ነው የሚል ጥያቄ አለ። ባጋጣሚ ነበረው ሶስት ታጣቂዎች ኬላ ጥሰው ወደ እናንተ አቅጣጫ እየመጡ ነውና አስቆሟቸው። ኢፌክቲቭሊ ተኩሱባቸው ታጣቂዎች ተብሎ የተሰጠው የሚል ትልቅ ትእዛዝ አለ። ለማንኛቸውም እንደ አጋጣሚ እነዛም መሳሪያ አቀባብለው የጠበቁን ታጣቂዎች አልተኮሱም። መተኮስ ግን ይችላል ነበር ከተሰጣቸው ትእዛዝ አኳያ። ምናልባትም ደግሞ ከመካከላችሁ የሚያውቁት ሰው በመኖሩ ያንን እርምጃ ሳይወስዱ ቀርተዋል ማለት የሚቻልበት ነው። በኋላ እንደሱ ነው ያለው። ልጁ አንገቱን አውጥቶ እጁን ሲያውለበልብ ነበር። ስለዚህ ከዛ ከታች ያሉት ያውቁታል። የባህር ዳር ልጅ ነው። እዛም አካባቢ ያው ኃይሉን ከዛው ከባህር ዳር አካባቢ የተወጣጣ ኃይል ነው። ስለዚህ እሱን ፋክተር ነበር ወይ ብለን እንድንጠይቅ ያደርጋል። ለማንኛቸውም ብዙ ጥያቄዎች አሉ። በአጠቃላይ በዚህ ቅዳሜና እሁድ በሆነው በዚህም ሆነ እቺ ትንሽ ነገር ነች። እውነት ለመናገር በጣም እምኒት ነች። አጠቃላይ ከሆነው አኳያ ስንመዝነው እቺ ምንም ማለት አይደለችም። ግን ብዙ ጥያቄዎች አሉ። ብዙ ያልተመለሱ ጥያቄዎች አሉ። መመለስ የሚገባቸው ጥያቄዎች አሉ። ያጋጣሚ ሊሆን ይችላል። ይሄ አጋጣሚ አይደለም ብዬ እየደመደምኩኝ አይደለም። ግን ነው ወይ ደግሞ የሚለው ጥያቄ ሊያሳስበን ይገባል። ለምን እንዴት ነው ፖለቲካችንን እንዴት ነው እያስኬድን ያለነው? በነፍስ እየተፈላለግን ነው ወይ? ነፍስ ለመጠፋፋት እየተፈላለግን ነው ወይ የሚለው ትልቅ ጥያቄ ስለሆነ ማለት ነው። በዚች ሀገር ፖለቲካ ላይ በዚች ሀገር እጣ ፋንታ ላይ ትልቅ እንደምታ ያለው ጥያቄ ስለሆነ ከዚህ አኳያ ነገሮችን በሙሉ ከስር መሰረቱ ሄደን መርመር አለብን። ስለ ግለሰብ ህይወት አይደለም፣ ስለኔ ህይወት አይደለም፣ ወይም አብሮኝ ስለነበረው ስንታየው ወይም እዛ መኪና ውስጥ ስለነበረው አራት ሰዎች ህይወት አይደለም። ዋናው ይሄ ነገር በእውነት ለማስተኮስ ሴራ ከነበረ የማስተኮስ ዓላማ ከነበረ ምን አይነት የፖለቲካ ልዩነት ነው እዚህ ደረጃ ያደረሰን? እንዴት ነው የፖለቲካ ልዩነቶቻችንን የምንፈታው የሚል ጥያቄ ያስነሳል። በዚህ ሁኔታ እንግዲህ እሁድና ቅዳሜን በዚህ ሁኔታ አለፋችሁ። ሰኞ ጧት ይመስለኛል አዲስ አበባ ገባችሁ። ከዛ ማክሰኞ ጧት ለምን ይሄን ያህል ረጅም ጊዜ ወሰደባችሁ የሚለውም ራሱ መብራሪያ የሚጠይቅ ይመስለኛል። እንግዲህ እኛ ስናልፍ ከዛያችን ብናልፍም ይሄ ነገር በጣም ጥርጣሬ ውስጥ ከተውናል። ይሄ የተላለፈው ትእዛዝ በቃ እኛ እንትን ያለ በቃ ጥርጣሬ ፈጠረብን በዛ ሰዓት ላይ። ስለዚህ የምንሄድበትን አቅጣጫ መለወጥ አለብን አደረገን። እንግዲህ እኛ እቅድ የነበረው በደጀን በኩል አድርገን አባይን ተሻግረን በሰላሌ በኩል አቋርጠን አዲስ አበባ መግባት ነበር። ስለዚህ አሁን በዚህ መንገድ ሌላም ነገር ሊኖር ይችላል ስላለን አቅጣጫ ለወጥን። አንድ መንገዱ ተዘግቷል፣ ግን መንገዱን ባይዘጋ አቅጣጫ መለወጥ አለብን ብለን ወሰንን። የተፈጠረው ሁኔታ እንደዛ እንድታደርጉ ገፍቷችሁ ገፈፈና ሌላ አንድም ነገር ካለ የሚደራጅ ይሄ መንገድ ነው በዚህ መንገድ ላይ ነው ዝግጅት ሊኖር የሚችለው። ስለዚህ አቅጣጫ መለወጥ አለብን ብለን በግንዶ ውሃ በኩል አቋርጠን በመርጦ ለማርያም አድርገን በመካነ ሰላም በኩል አቋርጠን ደሴ ገብተን ከደሴ ወደ አዲስ አበባ እንትን መንገድ መለወጥ አለብናልና ያ መንገድ
ያለምንም ማቋረጥ እንግዲህ ከዛ በኋላ እሁድ ማታ ገብተን አድረን ወደ በደሴ ዞረን አዲስ አበባ ለመግባት ያለምንም ማቋረጥ 22 ሰዓት ፈጀብን። ከአንድ አሁን ምንድነው ኮንትራት ታክሲውን ደግሞ ተው ነው ኮንትራት መያዙን ተው ነው። ለምን እሱ ኢላማ ውስጥ ይከተናል ብለን ስላሰብን ከህዝብ ጋር ተቀላቅለን መሄድ አለብን ብለን ወስነን ከህዝብ ጋር ተቀላቅለን ያለምንም ማቋረጥ 22 ሰዓት ተቋርጠን ለሊትም ጭምር ማለት ነው የሌሊትም የሚንቀሳቀሱ ትራንስፖርቶች አሉ 22 ሰዓት ፈጅቶብን አዲስ አበባ ገባን። ግን እዚህ ላይ ሳልናገር የማልፈው አንድ ነገር አለ። በጣም የገረመኝ አንድ የእንትንም የሳተላይት ቴሌቪዥን እና የኢንተርኔት ኃይልን የሶሻል ሚዲያ የማህበራዊ ሚዲያ ኃይል የትም ቦታ በሄድንበት ቦታ ሁሉ የአዲስ አበባ ጉዳይ በህዝቡ ውስጥ ሰርጾ እንደገባ ለማየት ይችላል። በሄድንበት ቦታ ውስጥ በአውቶቡስ መናኸሪያ አካባቢ የነበረው የህዝብ አቀባበል የነበረው የህዝብ ስሜት በጣም ማራኪ ነበር። ሁሉም ቦታ አውቀውናል፣ እንግዳ አልሆንባቸው። የቆምንለትንም ዓላማ እንደዚሁ የተረዳ ነው እና ማጠብቀው ትናንሽ ከተሞች እና እሱ በጣም ማራኪ ነበር። ባህር ዳር ላይ የሰኔ 15ቱ ጉዳይ ሲነሳ እዛ ህዝባዊ ስብሰባ ለማድረግ በ16 ቀጠሮ ስትይዙና በዛ ዕለት 11 ሰዓት አካባቢ ባህር ዳር ስትገኙ ምናልባት አሁን ከተፈጠረው ሁኔታ አንፃር ወደ ኋላ ሰው ተመልሶ በዛ ዕለት የአዲስ አበባ ባለአደራ ምክር ቤት መሪዎች እዛ ከተማ ውስጥ እንዴት ተገኙ? ቀድሞ የተገናኘ ጉዳይ ሳለው ወይ ነው ወይስ ያጋጣሚ የሚል የብዙ ሰዎች ጥያቄ አለ። ምናልባት እሱን አብራርቶ ማለፍ የሚጠይቅ ይመስለኛል። ምንድነው የሆነው? ከጉዳዩ ጋር ለማገናኘት የሚሞከረው ነገርስ በእናንተ እምነት በምን ሁኔታ ነው ሊገለጽ የሚችለው? ይሄ በላይ የብዙ ሰዎች ጥያቄ ነው። እስካሁን ድረስ የሚያገኙኝ ሰዎች በሙሉ ሳይጠይቁኝ የሚያልፉት ጥያቄ ነው። ዲፕሎማቶችም የሚጠይቁት ጥያቄ ነው። ሁሉም ሰው የሚጠይቀው ጥያቄ ነው። እንደው አጭር ሆነ ከመልስ ልነሳልህና ምንም ግንኙነት የለውም። ያጋጣሚ ነው የሆነው። ግን ከዚሁ ጋር ተያይዤ ደግሞ ሳልናገር ማላልፈው ነገር አለ። በአጠቃላይ የመፈንቅለ መንግስት ሙከራ ተደርጓል ከሚለው ትርክት ጋር በተያያዘ ሰኔ 15 እና ሰኔ 16 በተለይ ሰኔ 16 ባህር ዳር ውስጥ ነው የማይናቅ ቁጥር ያለው ህዝብ በስቴዲየም ተገኝቶ ለአዲስ አበባ ጉዳይ ድጋፉን ይሰጣል ተብሎ ይጠበቅ ነበር። ይህንን በሚመለከት አዘጋጅ ኮሚቴው ከክልሉ የጸጥታ ቢሮ ጋር ተገናኝቶ ቅርብ የሆነ ውይይት አድርጓል። ጥበቃ እንደሚያስፈልገው በዚህ ሰዓት ላይ የክልሉን ሰላም አይፈልጉ የሀገሪቷን ይሄ ሰኬት የሆነ የዲሞክራሲ ሽግግር በሰኬት እንዳይጠናቀቅ የሚፈልጉ ኃይሎች ይሄን አጋጣሚ ተጠቅመው ጥቃት ሊያደርሳሉ ይችላሉ የሚል ስጋት ስለነበር ከክልሉ ጸጥታ ቢሮ ጋር ጀነራል አሳምነው ከሚመሩት ጋር ውይይት አድርጎ ስምምነት ተደርጎበት ጥበቃ እንደሚሰጥ ዋስትና ተሰጥቶ ፍቃድ ተሰጥቶ ባህር ዳር የተዘጋጀች ነበር። በማህበራዊ ሚዲያዎችም እንደዚህ አይነት ህዝባዊ ውይይትና የአደባባይ ስብሰባ እንደሚኖር እየተገለጸ ነበር። ስለዚህ የህዝባዊ የሆነ መድረክ እንደነበረ በመንግስት አካላት በደንብ የታወቀ ነበር ማለት ነው። የታወቀ ነበር። ከተማ ውስጥም በቅስቀሳ ነበር። ከተማ ውስጥም በመኪና እየተዘረ ቅስቀሳ ነበር። ከጎንደር ከደብረ ታቦር ከደሴ ከወልዲያ ከአዴት ከማርቆስ ከዚህ ከአዲስ አበባ ከደብረ ብርሃንም እንደዚሁ መኪኖች ተዘጋጅተው በዝግጅቱ ላይ የሚገኙ ሰዎች እንቅስቃሴ ላይ ነበሩ እና በዚህ ሁኔታ ውስጥ እነ ጀነራል አሳምነው የመፈንቅለ ማስተዳደር ነው ማለት የመፈንቅለ መንግስት እንቅስቃሴ ሐሳብ ቢኖራቸው እንኳን በዚህ ድባብ ውስጥ ያን ኦፕሬሽን ሊያስጀምሩ የሚችሉበት ሁኔታ አልነበረ። በደምብ የሚያውቁት እንቅስቃሴ ነው። ሰው ወደ አደባባይ ያወጣ ከአቀባበሉ ጀምሮ አክቹአሊ ሰኔ 16 ብቻ አይደለም ኦፕሬሽኑ
ይጀምራል ከተባለበት ሰኔ 15 ጀምሮ ማለት ነው እኛ ባህር ዳር ከምንገባበት ጊዜ አንስቶ ሰው ወደ አደባባይ የሚወጣበት አለና ቢያስቡ እንኳን አስበው የነበረ ቢሆን እንኳን በእንደዚህ አይነት ሁኔታ ውስጥ ያን ኦፕሬሽን ያካሄዳሉ ብዬ አላስብም። ይሄ መፈንቅለ መንግስት ትርክትን ለመቀበል የሚቸገርበት ዋናው ምክንያት ይሄ ነው። ይሄ ሐሳብ ቢኖራቸው ኖሮ እንኳን በዛች ቅዳሜና እሁድ አያደርጉትም ነበር ያሳልፉት ነበርና ከስር መሰረቱ ይሄ መፈንቅለ መንግስት የሚለው ትርክት ከስር መሰረቱ ችግር አለበት ከምልባቸው ምክንያት አንዱ ይሄ ነው። በዚህ ኮንቴክስትም ሊታይ ይገባልና በዚህም ሆነ በዛ እኛም እንደው አይ እነሱም የዚህ የሴራ አለንበል ብለው የሚያስቡ ሰዎች ካሉ በምንም ተአምር ህዝብ ወደ አደባባይ በብዛት ለሚወጣበት ቀን ታስቦ እንደዚህ አይነት እንቅስቃሴ አይደረግም በምንም ተአምር። ስለዚህ ይህ በራሱ ይሄ አጋጣሚ ተፈጠረበት አጋጣሚ ራሱ ማለትም ህዝብ ወደ አደባባይ ሊወጣ የነበረበት አጋጣሚ መሆኑ ይሄ ኦፕሬሽን እኛ ነበርንበትም አልነበርንበትም በዛን ሰዓት ላይ ሊካሄድ የማይችል መሆኑ በራሱ የታቀደ ነገር እንዳልነበር ያስረዳል ባይነኝ ነው። የታቀደ ነገር አትሊስት በዚህ በመፈንቅለ መንግስት ለማካሄድ የሚፈልጉ ሰዎች አሉ በሚለው በኩል በዚህ ሰዓት ላይ በዚህ ወሳኝ በነበረበት ሰዓት ላይ ይሄን ነገር ላይ ካሄዱ የሚችሉ አለመሆኑን ያስረዳልና እኛ እዛ መኖራችን ኖርንም አልኖርንም የዛ አካል ሊያደርገን አይችልም ለማለት ነው የፈለኩት። እና ያ በራሱ ወቅቱ ራሱ የሚያመች አልነበረም ይሄን እንደዚህ አይነት ኦፕሬሽን ለማካሄድና ምንም አልነበረም። እኛ ያጋጣሚ ነገር ነው የምንለው ይሄ ራሱ ማስረጃ ነው ብዬ አስባለሁ። ከዛ በኋላ እንግዲህ ሁኔታው በዚህ ካለፈ በኋላ የአዲስ አበባ ባላደራ ምክር ቤት ካንተም ጋር በተናጠልም በአውሮፕላን የተመለሱት ጨምሮ አዲስ አበባ ገባችሁ። ነገር ግን ከዛ በኋላ የምክር ቤቱ የህዝብ ግንኙነት ኃላፊን ጨምሮ አባሎቻችሁ እንደታሰሩ ሰምተናል። እና በምን ሁኔታ ላይ ነው ያሉት? የተጠረጠሩበት ተብሎ የተገለጸው ነገርስ በእናንተ በኩል ያለው መረጃ ምንድነው? እንግዲህ ብዙ ሰዎች ታስረዋል። በመቶዎች የሚቆጠሩ ሰዎች ታስረዋል። በአማራ ክልል ታስረዋል፣ በቤንሻንጉል ታስረዋል፣ በኦሮሚያ ታስረዋል። በአዲስ አበባ 4 ቦታ ላይ ነው እስር የተፈጸመው። በእነዚህ ውስጥ ካሉት እስረኞች መካከል እኛ እስከምናውቀው ድረስ አሁን አምስት ሰዎች ተመርጠው የሽብር ክስ ተመስርቶባቸዋል። በሽብር ተጠርጥረዋል ተብለው የሽብር ክስ ተመስርቶባቸዋል። የሽብር ክሱ ደግሞ የተባለው ባህር ዳር ላይ ከተሞከረው መፈንቅለ መንግስት ጋር ግንኙነት አላቸው በሚል ነው። ከነዚህ ውስጥ አንዱ የናንተ ባልደረባ ነው፣ ጋዜጠኛ በሪሁን አዳነ ነው። ሁለተኛው ማስተዋል አረጋ ነው። ማስተዋል አረጋ ብዙዎች እንደሚያውቁት በገቢዎች ውስጥ ይሰራ የነበረ ነው፣ በገቢዎች ባለስልጣን ውስጥ ይሰራ የነበረ ነውና በማንነት ሳቢያ ተጽዕኖ ተደርጎብኛል። በገቢዎቹ ውስጥ ብሔር ተኮር የሆነ የሥራ ሹመት አለ፣ የሥራ ምደባ አለ እና አንዱ እየተወገደ ሌላኛው ይተካ ነው በሚል አቋም ይዞ መንግስትን የተከራከረና መንግስትም ጥርስ ነክሶበት አዲስ አበባ ውስጥ መኖር አቅቶት ወደ በስደት እንበለው ኮታንኮት በስደት ወደ ትውልድ ስፍራው የሄደ ነው እና ሶስቱ ደግሞ ከዚህ በኋላ ያሉት ስንታየው መርከቡና ጌዲዮን ደግሞ ከባላደራው ጋር በተያያዘ የታሰሩ ናቸውና እነዚህ 5 ሰዎች በነገራችን ላይ አምስቱም የለውጡ ተቃዋሚዎች አይደሉም። አምስቱም የለውጡ ደጋፊዎች ናቸው። ኢትዮጵያ ውስጥ የተከሰተው ለውጥ የህወሓት አገዛዝ መገርሰስ ደጋፊዎች ናቸው፣ የለውጡ ተቃዋሚዎች አይደሉም። ግን አምስቱም እንደምናልባት እንትን ካልነው ኢህአዴግ በላይነት ግን ተቃዋሚዎች ናቸው። ስለዚህ ታርጌት የተደረጉት የለውጡ አካሄድ ላይ ጥያቄ ያላቸው እንጂ ለውጡን አይቃወሙ ማለት እንችላለን። የአንድ ድርጅት በላይነት ላይ የአንድ ድርጅት የለውጡ አካሄድ አንድ፣
ሁለት ደግሞ ቅድም የተረኝነትን ለማምጣት ሌላ የተረኝነት ስርዓት በኢትዮጵያ ለማቆም እንቅስቃሴ ያለው የሚል ጥያቄ ያላቸው አንድም እየተቃወሙ ነበር። ግን የለውጡ ግን ተቃዋሚዎች አይደሉም። ይሄ ቁልፍ ነጥብ ነው። ስለዚህ ማን ነው የታሰሩበት ምክንያት ለውጡን ስለሚቃወሙ ሳይሆን አንድ ድርጅትን ስለተቃወሙ ነው። በተለይ ኦዴፓ ማለት ነው። ከዛው ከኢህአዴግ ውስጥም በተለይ ኦዴፓ ላይ በዛ በኩል የሚደረግ የተረኝነት እንቅስቃሴ አለ የሚል ጥያቄ ያላቸው ያንንም ደግሞ ለመታገል የቆረጡ ልጆች ናቸውና የታሰሩት ግንኙነት አላቸው ነው ተብሎ ቢሆንም ምንም ግንኙነት የላቸውም። ይሄንን እንዴት አወክልም የሚል ነገር እነሱ በግል የሚያደርጉትን እንዴት ታውቃለህ ተብሎ የሚል ጥያቄ ሊነሳ ይችላል። ለዚህም ቀላል የሆነ መልስ አለው። በባህር ቀደም እንዳልኩት አሁን ምን እንደተፈጠረ አይታወቅም። ባህር ዳር ላይ ገና ብዙ ጥያቄዎች አሉ መመለስ ያለባቸው። ቀላሉን ለማንሳት እንዴት ተኩስ ተጀመረ ከሚለው አንስቶ እንዴት ተኩስ ማን ነው መጀመሪያ ቃታ ይሳበው የትኛው ወገን እንዴት ሰዎቹ ሞቱ እዚህ ሞቱት ሰዎች እንዴት ሞቱ የሚለው በእቅድ ነው ወይስ በአጋጣሚ ነው ወዘተ ብዙ ጥያቄዎች አሉ። ያ እንደተጠበቀ ሆኖ ፍልሚያው ግን አንድ በእርግጠኝነት የምናውቀው ነገር ፍልሚያው እዛው ቤተ መንግስት ውስጥ እዛው ገዢ ፓርቲ ውስጥ እየታጠረ ነው። ከዛ ውጭ አይደለም። አሁን ይሄንን እንግዲህ በታሪክ ትንሽ ወደ ኋላ ልመለስና በደርግ ዘመን የነበረውን ብናይ በደርግ ዘመን ውስጥ ተፈሪ ባንቴና መንግስቱ መካከል የነበረ ፍልሚያ ነበር። በአንድ በኩል በደርግና በኢህአፓ መካከል በተቃዋሚዎች መካከል የነበረ ፍልሚያ አለ። በሌላ በኩል ደግሞ ከዛው ጋር በተያያዘ ከዛ ከተነሳው ከሀገራዊ ጥያቄዎች ጋር በተነሳ በደርግ ውስጥ ብቻ ተወስኖ የነበረ ፍልሚያ ነበር። ይሄንን ቅድም እንዳነሳሁት በአጥናፉ አወትና በነ ኮሎኔል መንግስቱ መካከል ተፈሪ ባንቴና መንግስቱ መካከል ሲሳይ ሀብቴና አለማየሁ ኃይሌና መንግስት እያልን እንትላል። በደርግ ውስጥ ያነሱት ጥያቄ ህዝባዊ ጥያቄ ነው። ሀገሪቷ ቤት ማቅጣጫ መሄድ አለባት፣ ደርግ ወዴት በምን አቅጣጫ መጓዝ አለበት የሚል ነው። ሀገራዊ ጥያቄዎች ነው፣ የግል አጀንዳ አይደለም። ግን ፍልሚያው ግን በዛ ይታጠራል። አንድ በደርግ ውስጥ የታጠረ ፍልሚያ አለ። ከዛ ጋር የሚመሳሰል ነው። አሁንም በዚሁ እዛ የተደረገው ማንንም ሆነ እንዴትም ሄደም አልሄደም የነበረው ፍልሚያ ባህር ዳር ላይ የነበረው ፍልሚያ የታጠረው በዛው በገዢ ፓርቲ ውስጥ በቤተ መንግስት አካባቢ ነው። ስለዚህ ይሄ እስከሆነ ድረስ ልክ በእናጥናፉና በእነመንግስቱ መካከል በነበረው ፍልሚያ ከደርግ ውጭ የነበረው ህዝብ በቀጥታም በተዘዋዋሪም ግንኙነት እንደሌለው ሁሉ አሁንም ባህር ዳር ላይ የተፈጠረው ነገር በአዴን አዴፓ ውጭ ያለ ማንም ግንኙነት እንደሌለው ይታወቃል። እና እነዚህ ልጆች በምንም ተአምር በባህር ዳር ላይ በተከሰተው ጉዳይ ሊጠየቁ አይችሉም። ከዚህ ትንታኔ ተነስተን ጉዳይ የለባቸውም። ሰበብ ነው የተፈለገው። ለዛም ሰበብ የተፈለገው እየተመጡ ያሉት ለውጡን በመቃወም ለውጡን ስለተቃወሙ ሳይሆን ኢህአዴግ እየሄደበት ያለውን አቅጣጫ ስለተቃወሙ ነው። በነገራችን ላይ ለውጡን እኮ የሚቃወመው በግልጽ እናውቃለን። ህወሓትና ደጋፊዎች አሉ። ይሄንን ለውጥ ለማደናቀፍ ጠቅላይ ሚኒስትሩ ላይ ቦምብ ከመወርወር አንስቶ ማለት ነው ከዛ አንስቶ ይሄንን ለውጥ ለመቀልበስ ጠዋትና ማታ የሚሰራው ህወሓት ምንም ባልሆነበት ሁኔታ የኢህአዴግ ተቃዋሚ ናቸው ተብለው በተለይ ኦዴፓ የበላይነትን አጀንዳ ይቃወማሉ ተብለው የሚታሰቡ ተብለው ታርጋ የተለጠፈባቸው ተብለው የተፈረጁ ግለሰቦች በሽብር ልክ እንደ ከዚህ ቀደም ይደረግ እንደነበረው በሐሰት በሽብር ተከሰዋል ብለን መደምደም እንችላለን። ይሄ ደግሞ መጥፎ ለሀገሪቷ የኋልዮሽ ጉዞ ነው። ላሰብ ነው የዲሞክራሲያዊ ስርዓት
ግንባታ የሚያግዝ ሳይሆን የሚያፈርስ ነው። እንደ ሀገር ወደ ኋላ የሚጎትተን ነው። ስለ ግለሰቦች አይደለም። አሁን 5 ግለሰቦች መሆናቸው አይደለም። አቅጣጫው ሀገራዊ አቅጣጫው ግን ለሁላችንም አደጋ ነው እና የነሱ ጉዳይ ሁላችንም ሊያሳስብ ይገባል ብዬ አስባለሁ። የሰኔ 15 ሁነትና ተያያዥ ጉዳዮች ጋር በተገናኘ ከዛ በኋላ እንግዲህ አዲስ አበባ ከገባህ በኋላ መረጃዎቹን በተሻለ የመስማት እድል የተጻፉትን የማንበብ ከሰዎችም ምንድነው የተፈጠረው የሚለውን ቼክ አድርገህ ይሆናል አረጋግጠህ ይሆናል ብዬ አስባለሁና እንደ ጋዜጠኛም ጉዳዩን በቅርበት መከታተል እንደሚፈልግ